ከፈጣሪዋ በታች ከአንድ መልከ መልካም ወጣት ውጪ አጋዥ ደጋፊ በሌለበት የፍርድ አደባባይ ላይ አንዲት ፍርድ የተጓደለባት በውበቷ ተማርከው የሥጋ ፈቃዳቸውን ልትፈጽምላቸው ያልቻለች ምስኪን ሴት እጅግ በተከበሩ ሰዎች በሐሰት ተከሳ የሞት ፍርድ ተፈርዶባት በአንገቷ ላይ የፍርድ ገመድ እስኪጠልቅ ድረስ በጥልቅ ፍርሃት ተውጣ ዓይኖቿ እንባን እንዳዘሉ እጆቿም በላብ እንደተዘፈቁ ሞቷን ትጠባበቃለች። ይህች ምስኪን ሴት ፈጸመች ከተባለው ወንጀል ራሷን እንድታነጻ አንድስ እንኳን የዓይን እማኝ በዙሪያው የለም። ቢኖርም እንኳን ሊመሰክሩ ባልደፈሩ። ምክንያቱም ከሳሾቿ በማህበረሰቡ ዘንድ እጅግ የተፈሩና የተከበሩ ብቻም ሳይሆኑ ከፍ ያለ ቦታ የተሰጣቸው ናቸው። እነዚህ ሰዎች ያሉት የተናገሩት የሚሰማ የሚታመኑ እጅግ ታላላቅ ሰዎች ናቸው። እስኪ ለአንድ አፍታ ራሳችሁን ከዚች ምስኪን ሴት አጠገብ የፍርድ አደባባይ ላይ አቁሙት። በሐሰት ተከሳችሁ፣ በሐሰት ተፈርዶባችሁ እንዴት አድርጋችሁ ከዚህ የሞት ፍርድ ራሳችሁን ታስመልጣላችሁ? ተናግሮ ማሳመን ቢያቅታችሁ አምራችሁ አልቅሳችሁ ልባችሁ እንዲሰበር ታደርጉ ይሆን? ወይስ ከፍርድ አደባባይ በቻላችሁት አቅም ሮጣችሁ ለማምለጥ ትሞክራላችሁ? አሊያም ደግሞ እንደ ራሔል እንባችሁን ወደ ጸባዖት ትረጫላችሁ? ይህ ከጊዜያዊ ደስታ ይልቅ እውነታውን ለፈጣሪ ሰጥታ በባለስልጣኖች በሐሰት ተከሳ በፍርድ አደባባይ ላይ የቆመችው የቅድስት ሶስና ታሪክ ነው።